ስብስቦችን ማስላት። እንግዲህ ስብስቦችን ማስላት ምን አይነት ነገር ነው የሚለውን ደግሞ እናያለን። ስብስቦችን ማዋሃድ ይላል። ስብስብን ማዋሃድ ማለት እንግዲህ መቀየጥ ነው። ውሃና ወተት ከተሰጣቸው መደባለቅ ነው። መደባለቅ ነው በቃ ምንም ሌላ ነገር የለውም። ከዛው የተደባለቀው ደግሞ ውሃና ወተት አንድ ሶሉሽን ይፈጥራል ማለት ነው። አንድ አይነት የሚታይ ነገር ነው ይፈጥራል። አሁንም ስብስብ ሀና ለ ከተሰጣችሁ መደባለቅ ነው። ከዛ ደባልቃችሁ ስታስቀምጡ ምንድነው የሚሆነው ማለት ነው? አይደገምም እና በቅድመ ተከተል ቁጥር ከሆነ ፊደልም ከሆነ በቅድመ ተከተል እና በፈለግነው መልክ እንጽፋለን ማለት ነውና ስብስብን ማዋሃድ ማለት መቀየጥ እንደማለት ነው። ይሄው አማርኛው ማዋሃድ ነው የሚለው። ማዋሃድ ማለት እንግዲህ እንደዛ ነው። ሀና ለ ስብስቦች ከሆኑ የስብስብ ሀ ወይንም የለ አባሎችን ወይንም የሃንና ለ አባሎችን በውስጡ የያዘ ስብስብ ሀ እና ለ ውህድ ይባላል። የስብስብ ሀ እና ለ ውህድ ይባላል። ወይም ደግሞ ይኸው ዩኒየን እቺ ዩ ነች። ዩኒየን ማለት ነው። ዩኒየን ማለት ነው። ስለዚህ ማዋሃድ ማለት ነው። ሃንና ለን ማዋሃድ ስናዋድ እቺ የውህድ ምልክት ነች ማለት ነው። ይሄ ማለት ደግሞ በቀላሉ ላሳያችሁ። ለምሳሌ ሃን ስንት ለ 1 እና 2 ለን ደግሞ 3 እና 4 ብናደርግ ሃና ለን ብናዋሃድ ምንድነው የምናደርገው? መቀየጥ ነው ማለት ነው። አንድ ላይ 1 2 3 4 እንዲህ ማድረግ ማለት ነው። አንድ ላይ ነው የምንቀይጠው። እዚህ ጋር ደግሞ እንዲህ ቢሆንስ? ለምሳሌ 3 እና 4 ቢሆንም ተመሳሳይ ነው የሚሆነው። ለምን? አንድ ስለማይደገም ማለት ነው። አያችሁ አይደለ? አንድ ስለማይደገም እዚህ ጋር እንዲህም ከሆነ ተመሳሳይ ነው። ውህዱ ተመሳሳይ ነው የሚሆነው። አያችሁ? አይደገምም፣ ተደግሞ አይጻፍም ማለት ነው። እዚህ ጋር 1 2 3 1 2 እዚህ ጋር 1 እና 3 አለ። እዚህ ጋር 2 ስላለ በቃ 2 መሃል ላይ ይገባል። ዝም ብሎ መቀየጥ ነው ማለት ነው። ስለዚህ እነኝህን ስንቀይጥ ምን ይሆናል ማለት ነው? አይደገምም። 1 አይደገምም፣ 1 ነው የሚጻፈው። 2 ይሄውና አለ። 3 እዚህም አለ፣ አይደገምም፣ 1 ነው የሚጻፈው። ከዛ 4 በቃ ከዛ ተዋሃደ ማለት ነው። ለምሳሌ ይላል እንግዲህ ስብስብ ሀ 3 4 5 6ን ይዟል። ለደግሞ ቀበ 1 እና 2 ከሆነ አንድ ላይ እንግዲህ ማዋሃድ ነው። እዚህ ጋር 1 እና 2 ካለ እናስቀድማለን። 1 እና 2 ካለ እዚህ ጋር እናስቀድማለን። 1 እና 2 እንላለን። ከዛ 3 እና 4 ብለን እዚህ ጋር እንደረድርና መጨረሻ ላይ ፊደልን እንጽፋለን ማለት ነው። እንደፈለግን ቁጥር ቢቀድም ጥሩ ነው አይደለ? ቁጥሮችን አሁን አስቀድመን ከ1 እስከ 2 እዚህ ጋር 3 4 እያለ ይቀጥላል። ይሄን ቁጥር ከጨረስን በኋላ መጨረሻ ላይ እነኚህ ፊደሎች ደግሞ እንላለን። ስለዚህ የሚቀር ነገር የለም ማለት ነው። አሁን እዚህ ጋር ከነኚህ ከተሰጡን ውስጥ የሚቀር ነገር የለም። 1 ብንል እዚህ ጋር አለ፣ 2 እዚህ ጋር አለ፣ 3 እዚህ ጋር አለ፣ 4 እዚህ ጋር አለ፣ 5 6 እዚህ ጋር እዚህ ጋር። ስለዚህ ሁሉም ውህድ ማለት ሁሉንም የያዘ ነው ማለት ነው። ሶስትንም ስብስቦች ማዋሃድ ትችላላችሁ። ሁሉንም ማዋሃድ ማለት ለምሳሌ ሀ ውህድ ለ ውህድ ሐመር ውሃ ማድረግ ትችላላችሁ። 4ንም ማዋሃድ ትችላላችሁ። ወይም ደግሞ ሃና ለን እንደዚህ ካዋሃዳችሁ በኋላ ውህድ ሐመር ውሃ ማድረግ ትችላላችሁ። ስለዚህ እዚህ ጋር አሁን ሐመር ውሃ 1 3 5 7 እና መ ደግሞ 2 4 6 8 ከሆነ ይሄ ምንድነው የምናደርገው? መጀመሪያ 1 1 ቀጥሎስ 2 2 ከዛ 3 ከዛ 4 እያልን አሁን ሙሉንም ቁጥር መደርደር እንደማለት ነው። በቅድመ ተከተል ነው የምንጽፈው የሚለውን ለማስረዳት ነው አሁን እኔ እየሞከርኩ ያለሁት። ስብስቦችን ማሳበር ማለት ደግሞ የጋራ ማውጣት ማለት ነው። ቀላል ሐሳብ ነው። ስብስቦችን ማሳበር ማለት የጋራ ማውጣት። እንዴት ነው የጋራ ማሳበር ማለት? የጋራ ማለት ነው። ይሄ ማለት ለምሳሌ ስብስብ ሀ 1 እና 2 ቢሆን ስብስብ ለ ደግሞ 1 እና 3 ቢሆን የጋራ ሁለቱም ጋር ያለው ማን ነው? 1 ነው አይደለ? ይሄ ማሳበር ይባላል ማለት ነው። ስለዚህ ሀ ማሳበር ለ እቺ የማሳበር ምልክት ነች። በምልክት የማሳበር ምልክት ነች፣ የጋራ የሆነ ማለት ነው። ስለዚህ ሃና ለ ስብስቦች ቢሆኑ ሃና ለ ስብስቦች ቢሆኑ የሃ
የሃን ስብስብንና የለን ስብስብን የጋራ አባሎች የያዘው ስብስብ የስብስቦች ማሳበር ይባላል። የስብስቦች ማሳበር ምልክት ሲጻፍ ደግሞ ይኸውና እንደዚህ ቅድም እንዳሳየኋችሁ ይሆናል። ሲነበብ ደግሞ ምንድነው ስብስብ ሀ ማሳበር ስብስብ ለ ተብሎ ይወከላል። ይሄ ነው ማለት ነው አይደለ? ቅድም እዚህ ጋር እንዳየነው እንደዚህ ማለት ነው። ስለዚህ እቺ የማሳበር ምልክት ነች ማለት እዚህ ጋር ይሄንን ከያዛችሁ ሁለት ውስጥም የጋራ ያለውን ማውጣት ነው። ምንም የሚካበድ ነገር እንደው በቃ እውነት እንደው ትምህርታችሁ ላይ ትኩረት ካደረጋችሁ ይሄ የሚከብድ ነገር ነው ከተባለ ከዚህ በታች በተሰጡት ስብስቦች ላይ በመስራት የስብስቦችን ማሳበር ፈልግ ይላል። አሁን እዚህ ጋር ምን ተሰጠ? ስብስብ ሀ ለ ሐመር ውሃ መናሰ ተሰጠ። እዚህ ጋር ደግሞ ይሄንን አሁን ምንድን የተጠየቀው የሃንና ለ የጋራ ብላችሁ አንብቡ። ማዋሃድ የጋራ ይሄም ማዋሃድ አይሚን ይሄም የጋራ አሁን የተጠየቅነው እንባልስ ሃና ለ ላይ ሃና ለ እነኚህ ሁለቱ ላይ ማን የጋራ ሀ የጋራ ነው። እስቲ የጋራ የሆኑትን እናከብባቸው። ሃና ለ ላይ ሀ እዚህ ጋር የጋራ ነው። ይኸው ለ የጋራ ነው። ሐመር ውሃ የጋራ ነው። ሌላስ በቃ ስለዚህ ሀለ ሐመር ውሃ ነው ማለት ነው የጋራ የሆነው። አዎ አያችሁ እዚህ ጋር ሀለ ሐመር ውሃ ነው የጋራ ይላል። እንዴት እንደሰራው አያችሁ አይደል? የጋራ ሁለት ውስጥ ያሉት ስለሆኑ ማለት ነው። ሌላ ደግሞ እስቲ ማንንም ሰራ ለና ሐመር ውሃ ለንና ሐመር ውሃን ለና ሐመር ውሃ ለ እዚህ ጋር አለ። ለና ሐመር ውሃ ጋር ያለ ማን ነው? ሀ እዚህም አለ እዚህም አለ። ለ እዚህም አለ እዚህም አለ። ሌላስ አንድ እዚህም አለ እዚህም አለ። ሁለት እዚህም አለ እዚህም አለ። ስለዚህ አሁን አንድ ሁለት ሀለ ነው የሚሆነው ማለት ነው አይደል? ሀና ለ አንድ ሁለት ይሄው አሁን ምን እናደርጋለን? አንድ ሁለት ጽፈን ከዛ ሀና ለ ምክንያቱም ቁጥር ስለሚቀድም ከዛ መጨረሻ ላይ ፊደል ስለሆነ ይሄ ያው ስታንዳርዱ ስለሆነ ነው። ቀጥሎ የምንሰራው ሀና ሐመር ውሃን ማለት ነው። ሁለቱን ስንሰራ ሀና ሐመር ውሃ ሁለቱ ላይ ያለውን ነው የምንሰራው። እዚህ ጋር እነኚህ ጋር ሁለቱ ጋር ያለውን የጋራ እንስራ። አሁን ደግሞ የጋራ ስንሰራ ሀ እዚህም አለ እዚህም አለ። ለዚህም እዚህም አለ ሐመር ውሃ የለም እዚህም አለ ሰ እዚህም አለ። ስለዚህ ሀለ መሰ ነው የሚሆነው ማለት ነው። ሀለ መሰ ነው የሚሆነው ሀና ሐመር ውሃ ይሄው ሀና ሐመር ውሃ ሀለ መሰ ይሆናል ማለት ነው። ሌላስ አራተኛን ደግሞ ስናይ ሀና መ ነው የሚለው። ሀና መ ሀ ይሄ ነው መ ይሄ ነው። ስለዚህ ሀ ላይ ፊደል ነው እንዳለ፣ መ ላይ ደግሞ እንዳለ ቁጥር ነው። የጋራ የሆነ ምንም የለም። የጋራ ምንም ከሌለ ደግሞ ባዶ ስብስብ ነው የሚሆነው ማለት ነው። ማንኛው አሁን እዚህ ጋር ሀ ማሳበር እነኚህ የቦታ ለውጥ ምንም ችግር አያመጣም። እኩል ከሆነ አሁን ለምሳሌ ሁለት ስብስቦች እኩል ናቸው ስንል ከዚህ በፊት እንዳየነው አሁን ለምሳሌ ሀ ከለ ጋር እኩል ነው ስንል ለ ከሀ ጋርም እኩል ነው እንላለን። የቦታ ለውጥ ምንም ችግር የለውም። አያችሁ የቦታ ለውጥ ምንም ችግር የለውም። ከዚህ ወደዚህ ቢለወጥ ምንም ችግር የለውም። ሌላው ደግሞ ተመጣጣኝ ስብስብ ላይም አይተናል። ሀ እና ለ ተመጣጣኝ ናቸው ወይም ለ ከሀ ጋር ተመጣጣኝ ናቸው ብንልም ይሄ ችግር የለውም። ይሄ ችግር የለውም አይደለ? ተመጣጣኝም ከሆነ እንደዚህ መግለጽ እንችላለን። እንደዛው እንደሆነ ሁላ አሁንም እዚህ ጋር ሀ ማሳበር ለ ብንልም ለውጥ የለውም ማለት ነው። እዚህ ጋር ለ ማሳበር ሀ ብንልም ምንም ለውጥ የለውም። ውህድ ላይም እንደዛው ብንጠቀም ምንም ችግር የለውም ማለት ነው። የቦታ ለውጥ ችግር የለውም።